ሻዩ ቀርቧል እንግዳዋ መታለች ነርሲንግ ነው ተምሬ ጨርስኩ የቅርብ ጓደኛዋ ፍናናትና በረታችሁ ከድግሱ የዛኔ ማልታንቺ ምን ላይ ነበር የዛን ሰዓት ብዙ የተሸወድኳቸው ነገሮች ነበሩ የገረመኝ መለከት ላይ መስራት ቅዳሜ ከሰዓታችን እንደቀጠለ ነው የሚገኘው አሁን ደግሞ ሻዩ ቀርቧል እንግዳዋ መታለች ጫውታው ደግሞ ይቀጥላል ማለት ነው ጸግዬ እንኳን ደህና መጣሽ ወደ ቤታችን ህይወት ዮሐንስ እንግዲህ በብዙ ፊልሞችና ተከታታይ ቴሌቪዥን ድራማዎች ነው መናቃት በግሏ ደግሞ በጣም ሳቂታ በሰው ዘንድ እጅግ ተወዳጅ ናትና ሂዊ ስለመጣሽ በጣም ደስ ብሎናል እንኳን ደህና ቆያችሁኝ እኔም እንግዳ አርጋችሁ ስለጠራችሁኝ በጣም ደስ ብሎኛል እናመሰግናለን አይሽ ከንግግር በፊት ፈገግታዋን ይቀድም ስለዚህ ጸግዬ ያለችው ነገር በትክክል ተመልሷል እዚሁ ሂዊን ከመምጣቷ በፊት እንግዲህ የቅርብ ጓደኛዋ ፍናናትና በጣም ብዙ አወራን አማናት እና በቃ በጣም ተወዳጅና ጨዋታ አዋቂ ብቻ ሳይሆን ጥሩ ልብ ያላት ልጅ ናት ሂዊ ፍናን ስለመሰከረች አይደለም እኔም አውቃለሁ በግል እና በድጋሚ ደስ ብሎናል ሂዊዬ ስለመጣሽ እኔም በጣም ደስ ብሎኛል ጸግዬ በረታችሁ ከድግሱ ያው ጸግዬ በጣም ኃይለኛ ጠይቅ እንዴ በነገራችን ተሸኘላችሁ ከባድ ሆኖ ግን ነው ድግስ ባይ ዘ ዌይ ደጋሽ ነው በጣም የሚደክመው አይደል አዎ ለዛም እኮ ነው ቀልብ የለውም የሚባለው ደጋሽ ቆይ ሻይ ልቅዳላት ለማንኛውም እየጠጣን አይሻልም ላይ ነው ያለው አይሻልም ከባድ ድግስ ነበር እንዴ እሺ ሂዊ ስንት ላድርግልሽ አንድ ከግማሽ ሁለት ሂዊ ሁለት ነው ስለማውቀው ቅድሚያ ለእንግዳችን ያው ሂዊዬ ግናለሁ ጸግዬ ይህችን ሻይ እየጠጣን ካልሆነ የሆኒን ጥያቄ አትችው ከባድ ነው ከባድ ያለ ስኳር የሚጠጣ በቃ ሙያ ተመስክሮላታል ብዙ ፊልሞች ላይ ተሳትፈሻል የቴሌቪዥን ድራማዎች ላይ የገረመኝ መለከት ላይ መስራት መለከት በተከታታይ የመጀመሪያ ነበር መለከት የዛኔ ማልታንቺ ምን ላይ ነበር እኔ ከመጀመሪያም ከልጅነቴም ጀምሮ ቲያትሮችን ሰራ ነበር ከዛ ቲያትር ትምህርት ቤት ተማርኩኝ ከቲያትር ትምህርት ቤት ነው መለከትን ይሰራውት እየተማርኩ እኔ መጀመሪያ ነበር በጣም ጥሩ ነበር የመጀመሪያሽ መለከት በተከታታይ ድራማ ከትልልቅ አርቲስቶች ጋር ነበር የተሳተፍኩትና በጣም አሪፍ ነበር ሉሊ አሻጋሪ በጣም ብዙ ተዋናዮች ነበሩ ከዛ ደግሞ መወደው አይነት ይሄ የዩኒቨርሲቲ ትምህርት ቤት ውስጥ ያለ በቃ የተማሪዎች ስኩል ላይፍ ምንለው አይነት ነገር ነበርና በጣም አሪፍ ነበር መለከት እኮ በጣም ረጅም ጊዜ ቆየ አይደለም በጣም ቆይ ዘመን ላይ ነገር ሊወራ ነው ማለት ነው ጸጊ ፈሯት በቃ ትንሽ ቆየት ስላሉ ነው እና ያኔ የነበረሽን ጊዜ እኮ እንድታስታውሽን ነው የነበረውን ቲም የሥራ ጊዜያችሁን አው ዘመን ላይ በጣም ሰው ለሰው በጣም ተወዳጅ የነበረበት ታይም ነበርና የሰው ለሰው ፕሮዳክሽን ነው የሚሰራው ተብሎ ዘመን ላይ ለመስራት አምስቴ ምናምን ኦዲሽን አላረግንም ያኔ ካራክተር ርብቃ የምትባል ነበርችና የትኛዋ ነበርሽ አንቺ ካራክተር የትንሳኤ ጓደኛ የነበረችው ትንሱኛ አቡሽ ነበር የሱ ካራክተርና ኦዲሽን ስንወስድ በሷ ካራክተር ነበር ሁሉም ኦዲሽን የሚወስደውና በብዙ ፈተና ነው ብዙ ዋጋ ከፍለናል ቲያትር ተምሬያለሁ አልሽ ከሰፈርሽና አስተዳደግ የናንተ ማህበራዊ ህይወታችሁ ከዛ በኋላ ወደ ቲያትር እንድትሄጂ ሆነበት እስኪ አስታውሽን ወደ ኋላ ሄድሽ በርግጥ እኛ ሰፈር እንትን ነው በይሄ ኢትዮጵያዊነት ያለበት ሰፈር መስከረም ማዞሪያ የሚባል ሰፈር ተወልጄ ያደኩትና እዛ ሰፈር በጣም ማህበራዊ ህይወቱ በጣም አሪፍ ነው ከዛ በጣም ጨዋታ አለ ሳቅ አለ ግን ከኛ ወደዛ አሉ ናሆም እኛ ሰፈር ነው ከዛ ደግሞ ነፍሱን ይማረውና ተዘራም እኛ ሰፈር ነው አሉ ግን ይሄ በእኛ መግቢያ ጋር እኔ ነኝ ወደ ቲያትር ደግሞ የመጣሁት
ቤተክርስቲያን ሰራ ነበር ቲያትር። ከዛ ያ ነገር እያደገ ሲመጣ ወደ በትምህርት ቲያትሪካል አርት ተማርኩኝ። ከዛ ደግሞ ዳይሬክቲንግ እና ስክሪፕት ራይቲንግ ከዛ ደግሞ ካሜራ ምናምን ብቻ እንዴት ነው መማር በጣም ወድ ነበር። የዛሬ ነው ያልኩት ኖርማል ትምህርቴንም እየተማርኩኝ ቅዳሜና እሑድ ከ10 ሰዓት በኋላ ምናምን ቲያትር መማር ነበረ። ከዛ ደግሞ ፋዘር ቤት ገባሁ። ፋዘር ቤት በጣም እድል አለ ሲባል ፋዘር ቤት ግን ያልገባሽ በጣም የኔ እናንተ እንትን ነው እኮ ስትማሪው እኔ አቢሲኒያ ተምሬ ነበር። ክሬቲቭ የምንማር ነበርና ክሬቲቭ እና አቢሲኒያ ያሉ ተማሪዎች ልክ ከዛ ስንጨርስ ፋዘር ቤት ብሎ ይሄዳሉና በቃ ኦፖርቹኒቲ አለ ከፋዘር ቤት ይመረጣል ምናምን ስለምትባይ ሁሉም ተዋናይ የሚፈልግ አብዛኛው ሰው እድሉ ለማግኘት ፋዘር ቤት ይሄዳል። ከዛ ደግሞ እዛ ብዙ ኤክስፒሪየንሶች ካንቺ በልምድ የሚበልጡ ሰዎች አሉ። ከዛ ደግሞ ትልልቅ መታያቸውን አሁን ነው እኮ አርቲስት በጣም ወደኛ የቀረበው እንጂ ድሮ ከሩቁ ስናያቸው እንዴ በጣም ከሩቁ ስናያቸው ምናገኛቸው እንኳን አይደለም አብረን የምንሰራ ምናገኛቸው ሁሉ አይመስልም። አሁን ትንሽ ቴክኖሎጂም ስለቀረበው ቀርበ ናቸው። የዛን ሰዓት ግን ፋዘር ቤት ይመጣሉ ለማስተማር። እነሱን ማየት በጣም ትልቅ እንትን ነው። እነሱን ለማየት ትሄጃለሽ። ከዛ ደግሞ ካስት ትደረጊያለሽ። ያው ባትታይም አንዳንዴ ሄደን እንቀመጥና ተቀምጠሽ እስከ ማታ ምናምን በእግርሽ ቤትሽ ገብተሽ አትታይም። አየሽ ሳቁ ያልታዩ እንትን ያለሽ ላትታይ ትችያለሽ። ዋጋ መክፈል ነው እሱ ነገር አለ። ዋጋ መክፈል ማለት በቃ ይሄ መቀመጡ በራሱ ትልቅ ነገር ነው የሚፈጥርልሽ። ከዛ ታያሉ አልታይም ሌላ ጭንቀት ነው። አለመቴትሽ ነው የምታውቂው ወይስ ይወጣ ነው ትጠብቂያለሽ። እዚህ ጋር እኮ ነበርኩ ትንሽ ካሜራው እንደዚህ ቢያደርጉት ነው እታይ ነበር ምናምን ትያለሽ። በቃ ብዙ እድሎች አሉ። ግን የሬዲዮ ድራማ ራሱ ሰርቻለሁ ከዘሌማን ጋር እውነት ይሄ ግን ብዙ ነገር ላይ ነበር እኛ እናቀምጭ ብዙ እንትን ነበር ትሞክሪ ነበር። አዎ በቃ የዛን ሰዓት ትሮጫለሽ ለመስራት። አሁን በስልክሽም ብዙ መታወቅ ትችያለሽ። በስልክሽ ውስጥሽ ያለው ነገር ማሳየት ትችያለሽ። የዛኔ ሞክረሽ ነው ወይ ደግሞ ሄደሽ ስትጠሪ ደግሞ ማርፈድም የለም እኮ አይደለም። ማርፈድ ቀርመሽ ነው የምትልሽ። ፋዘር ቤት አረጋው ፖስታ ቤት ውስጥ ነበር። ፒያሳ እንትን ትምህርት ቤት የሆነ ትምህርት ቤት ውስጥ ነበር አረጋው ፖስታ ቤቱ። አዎ አሁን ቅርብ ጊዜ አረጋው ፖስታ ቤት እኔም ማቆይ ፋዘር ቤት እዛ ነው። አዎ እዛ ነው ነበር። ሊሆን ይችላል። መስከረም ማዞሪያ ስትይ ግን በጣም ትዝ ያለኝ ሸነን ሆቴል 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 ነው አይደል? የምናውቀው መስከረም ማዞሪያ ብቻ ነው ያለው ይሄ ነገር ኢትዮጵያ አዲስ አበባ ውስጥ ሆቴል የሚል ቃል እናንተ ሰፈር ነው። እውነትን ነው። ሸነን ሆቴል ነበር። ይመቸኛል። አቦ አላህ ሸነን ሆቴል አጠገብ እንደውም ብዙ የጥበብ ሰዎች አሉ። አረ ቤተሰቦች ይደግፉሽ ነበር ከመጀመሪያ? አዎ እኔ አያቴ ናት ያሳደገችኝና ነፃነት በጣም አለ ግን መሞከር ስላለብኝ እንደገና ደግሞ ፍላጎቱም አለኝ። ከዛ ደግሞ አላስቸግርም። ይሄ የሚጠበቅብኝንም ለምሳሌ ማምሸት አይፈቀድም። አላመሽም የሆነ ነገር ስለ ስራቴን ይዤ ስለመኖር ስለነበረ መስመራት ብዙም ተቃውሞ አልደረሰብኝ። ባመሽ ሁለተኛ እንደዛች እንዳትሄጂ ምናምን ስለምትባይ ቁጭ ብለሽ ሄደሽ ማለመታየትሽ ነው እንጂ የሚያናድደው። አዎ በቃ መጨረሻ ነው ግን የሚገባሽ። መጀመሪያ እንዳልኩሽ የሆነም ሩቅ የሚመስልሽ አርቲስት እዚህ ጋር ተቀምጦ እንትን እሷ አጠገብ በቃ የሆነ ልምድ መውሰዱን እንደ ትልቅ እድል ነው የምታየው። ከነሱ ጋር መቀመጡ ሰላም ካለሽ ደግሞ በስማ ሰላም ካለኝ በጣም እኔ ድሮ ከሀና ዮሐንስ ጋርና ከሰለሞን ቦጋለ ጋር በጣም መስራት እፈልግ ነበርና ከሀና ዮሐንስ ጋር ከዘመን በፊት ማክቤል ቁጥር 2 ልሰራ ተገናኝተን ነበር እና በቃ ይሄ ሲቀርብሽ ወይኔ ምናምን ትያለሽ ሩቅ የሚመስልሽ ነገርና እንደዛ ነው። ይሄ ኮሞሮስ ሚል ፊልም ሰርታ እሱን ፊልም በጣም በቃ አድንቂያት እዛ ላይ ወይኔ በቃ ከሷ ጋር መስራት ፈልጎ ነው ሳገኛት። አዎ እና እንደዛ ነው። ድሮ በመቀመጥሽም ብቻ
ትደሰች። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ብዙ አመታት ነው እንዴ በዚህ ውስጥ ቆይሾ? አይደለም በቃ እኔ ትምህርት ቤት እየተማርኩኝ ፕሮዳክሽኖች እሰራ ነበር። ነርሲንግ ነው ተምሬ ጨረስኩት። በዋናነት ሜጀሪ ነርሲንግ ነበር። ምንድነው ምናምን ልጨምርልሽ? ገና ትጨምራለህ። ነርሲንግ እየተማርኩኝ ነው ቲያትር መማር የነበረው። ከዛ ደግሞ የማታ ደግሞ እንጦጦ ቴክኒክና ሙያም ተምሬያለሁ። ቅዳሜ ደግሞ ኮምፒውተርም ተምሬያለሁ። እና የሆነ የትምህርት ወቅቶችን በጣም በቃ በአግባቡ ነው የተማርኩት። ጊዜሽ እንዴት ነው የምታበቀቂ ነበር? ምንም ታይም የለኝም። ቅዳሜና እሑድም እማራለሁ። ከሰኞ እስከ ዓርብ እማርና ቶሎ ብዬ ደግሞ ከሰዓት ክሬቲቭ እማርና እስከ 9 ሰዓት ፋዘር ቤት 9 ሰዓት ደግሞ ይሄዳል። ሰፈሮቹ እንዴት ነበሩና እንዴት ነው በታክሲ ከሰፈሪ ቀጥታ ፒያሳ አለ። ከፒያሳ ፋዘር ቤት እንትን ክሬቲቭ እማርና ከክሬቲቭ ብዙ ነበረን አቢሲኒያ የምንማረው ወክ አድርገን ደግሞ ፋዘር ቤት እንሄዳለን። ከዛ ከፋዘር ቤት ደግሞ ልክ ስወጣ መምሸት ስለሌለበት እዛው ጋር ታክሲ አለ የላንቻ እሱን ይሄዳል። በቃ እንዲህ ነበረ ምሽከረከረው እኮ። አሰብኩሽ እኮ አሁን ስትነግረኝ አሰብኩሽ። ነርሲንጉን ሰራሽበት እንዴ? አይ ነርሲንጉን እንትን አሮጊት በጣም ነበር የምወደው እና በዛ ምክንያት ነው ያቆምኩት። እንዴት ማለት እኔ አያቴ ናት ያሳደገችኝና እዛ እንትን ላይ ነርሲንግ ላይ ስሰራ ወይ አሮጊቶች ሲሞቱ ምናምን በቃ በጣም ነበር የምረበሸውና እንትን በቃ አልችልም። በቃ አለቅሳለሁ፣ ቤት ገብቼ አለቅሳለሁ። እዛ ሆስፒታልም ሳለቅስ ማልቀስ አይቻልም። አንቺ አትሆኝም ለዚህ እና ይሉኛል በቃ አንቺ አትሆኝም እና በቃ ከዛ ደግሞ ሄጄ ደግሞ አሮጊት ደግሞ ፔሸንት ካገኘው በጣም ቁጭ እያወራቸዋለሁ። ሌላ ቦታ እንዲ ሳልጎብኝ አንድ ሰው እያዋራው ሳውስ አንቺ አትሆኝም አንቺ ያለች አንድ ነርስ በጣም ነባር ነርስ ነበርሽ። አንቺ አትሆኝም ማለት ነው። አንቺ አትሆኝም ሄደሽ አያትሽን ኬራ አለችን በዛው ወጪ ግን ሳትወጊ ነው የወጣሽ? አይ ወግቻለሁ። ፊልሞች ከመስራት ባሻገር ፕሮዲዩስ ያደረግሽው ፊልምም ነበረ አይደል? አትሸኟትም ወይ የሚል ፊልም ፕሮዲዩስ አድርጌ ነበርና በዛው ሸኙኝ። ለምን በቃ በዛው ሸኙኝ። ደግሜ ፕሮዲዩስ ነው ፕሮዲዩስ ታረጊ። የመጀመሪያው እንደ ትምህርት ነው። በጣም ቻሌንጆች አሉ። ብዙ መንገዶችን አታቂም፣ እንዴት ማስተዋወቅ እንዳለብሽ አታቂም። ከዛ አንዳንዴ ደግሞ ስክሪፕቱን በጣም ወደሹ ፊልሙ ጋር ሲመጣ በጣም የተለያየ ይሆናል እና ትንሽ ቻሌንጅ ነበረው። አሁን ቢሆን አሁን ይሄ እንዴት ነው አውቄዋለሁ። እንዴት እየተማርሽበትን አስተካክይበት ነበር። የዛን ሰዓት ብዙ የተሸወድኳቸው ነገሮች ነበሩና በቃ ሁለተኛ ፕሮዲዩስ ባላረግስ ብዬ ነው የወጣሁት። ይሄ ከገንዘቡ ባሻገር በጣም ማይንድሽን ይቆጣጠራል፣ አተኝም። ከዛ ደግሞ ብዙ ነገርሽን እንትን ይወስዷልና አሁን ግን ህዊ ቶሎ ብዙ ነገሮች የጀመርሽ ይመስለኛል አይደል? አርሊ እንትን መሞከርና መማር በጣም ነበር የምወደው። በቃ የሆነ ነገር ለምሳሌ የሆነ ሰው ስለ ኮምፒውተር ካወራ ቆይ ኮምፒውተር ልማር፣ ኮምፒውተር እማራለሁ ስለሆነ ነገር የሆነ በቃ መሞከር መማር፣ ከዛ ደግሞ መሮጥ እንደዛ ነበር። እውነት ነው። በጣም አርሊ ነው ሁሉ ነገር የጀመርሽው። ምን አስተማረሽ? ተምሬበታለሁ። ያው ብር ትከስርና ግን ትማርበታለህ። ከዛ ደግሞ ቻሌንጆች እንዴት ማለፍ እንዳለብህ፣ ከዛ ደግሞ የማያልፍ ነገር እንደሌለ ይሄ ውስጡ ስትሆን ኪሳራው የማያልፍ ነው የሚመስልህ። ከዛ ደግሞ ዲፕረስድ ትሆናለህ፣ እሱ የማያልፍ ነው የሚመስልህ ምናምን፣ ግን ያልፋል። ለሌሎች ሰዎች ካንተ ተሞክሮ ታስተላልፍበታለህ። ኮሚኒኬሽን ላይ እንዴት ነሽ ከሰዎች ጋር በተለይ? በጣም ነው ቶሎ ምግባባ መስከራለች። ስለ ህይወት የሰማኋቸው በጣም የግል ባህሪዎችን በተመለከተ ነው በጣም የገረመኝና ይሄ አንዳንድ ሰው አለ በቃ ከእድሜው በላይ የሚያስብ የሚመስል፣ ከእድሜው በላይ የሰውን ጉዳይ የሚሸከም
ከእድሜው በላይ የመጣበትን መጥፎ ነገሮች እንኳን በመልካም የሚመልስ እንደዚህ አይነት ምስክርነቶች ስላንቺ ሰማሁኝና ገረመኝ። ስትታይ ግን ትመስላለች እቺ ልጅ አልኩ። ሰው በጣም እወዳለሁ። ከዛ ደግሞ አሁን አንቺን ከወደድኩሽ የአንቺ ጉዳይ በቃ ጉዳይ ነው። አይ ቲንክ ከቤተሰብ የመጣ ይመስለኛል። ቤተሰቦቼም እንደዛ ናቸው። ሰው በጣም ነው የሚወዱት እና ለሰው በጣም ዋጋ ይከፍላሉ። ይሄ ለምሳሌ የራሳቸውን ነገር ትተው ለዛ ሰው በጣም ዋጋ መክፈል እና እኔ በጣም ሰው እወዳለሁ። እና አንዳንዴ እንዳልሽው ነው ይገርመኛል። የሆነ ዞር ብዬ ስመለከት እኔ ነኝ ግን እላለሁ እንዴት ነው ግን እንደዚህ የተወጣሁት ምናምን። እግዚአብሔር ይመስገን እላለሁ ብዙ ነገሮችን አልፌያለሁ። አሁን ላነሳሽው ነገር ደግሞ ጥሩ ምስክር የሚሆነው በቅርቡ የነበረው የፍናን ሰርግ አንዱ የቅርብ ጊዜ ትዝታ ነው አይደለ? ደጋሽ በጣም እዛ ላይ የጓደኝነታችሁን ጥግ ያሳያችሁበት ክብራችሁን፣ ፍቅራችሁን፣ አንድነታችሁን እግረ መንገድ የገለጣችሁበት ነበርና እዛ ውስጥም በጣም ትጠቀሻለሽ። እንዴት ነበረ? በጣም አሪፍ ነበረ። ያው አንዳንዴ ለኔ እህቴ ናት እና የሚሰማኝ ስሜት ምንድነው የሆነ ታናሽ እህቴን እየዳርኩ ከዛ ደግሞ አንዳንዴ ደግሞ የሆነ ልጄን እየዳርኩ አንዳንዴ ደግሞ በቃ የሆነ ማለት የሚሰሙኝ የተለያዩ ስሜቶች ናቸው። በእያንዳንዱ በምገባበት ቦታ ሚዜ ሲሆን የሚዜነት ስሜት ይሰማኛል። ከዛ ደግሞ የሆነ የምትወደውን ሰው ሰክሰስ ማየት በጣም ደስ ይላልና የምታረገው ነገር ይሁን እኔ ወይ እሷ ስትለኝ ወይ ደግሞ ሰው ሲለኝ ያን ያህል አልደከመኝም፣ ያን ያህልም ዋጋ ከፍያለሁ ብዬ አላስብም። በቃ ለምትወደው ሰው የምታረገው ነገር እንትና አትቆጥሮ ወይም ደግሞ አሁን ልክ የሰርጓ ቀን ጠዋት በበነጋታው ሰዎች ደከማችሁ በረታችሁ ነው ስሚ ደክሞሻል ምናምን እንባባላለን። የሆነ ድካም አልነበረም ውስጣችን ምንም አይነት ድካምና የምትወደውን ሰው ያ ነገር ስታረግ አይታወቅህም። ቀላል ኃላፊነት እንዳይመስልሽ። እኔ እንዲያውም ፍናን ምን ብለኛለች ካለፈ በኋላ እኔ እንዳላቅ አድርጋ የመለሰችው በጣም ብዙ ነገር አለብኛለች። ጓደኝነትን እንዴት ትገልጫዋለሽ? ሰው እንዳልኩሽ በጣም እወዳለሁ። ከዛ ደግሞ ስቀርብም እንትን የለኝም ይሄ ባውንደሪ በቃ በጣም ለዛ ሰው ሙሉ ነገር ነው የምሰጠው። የዛም ሰው እያንዳንዱ ነገር በቃ ይመለከተኛል ብዬ አስባለሁ። ይሄ እንትን አልችልም። አሁን ጸጊን አገኘዋት በቃ ሻይ ጠጥተን እንለይ አይነት ነገር አልችልም። በቃ በጣም ነው እንትን የምለው ያንቺ ነገር ወይ እንቅልፍ ይነሳኛል ወይ ይመለከተኛል አልችልም። ከዛ ደግሞ የፌኑ ደግሞ ሲሆን በቃ የራሴ ሰው ናት። የሷን ደግሞ ይሄ እሷ ጋር ምንም ነገር ደርሶ በሰርጓ ቀን እሷ ምንም ፊቷ ላይ ሀዘን እንዲፈጠር አልፈልግም። ስለዚህ እሷ ጋር እንዲደርስ አልፈልግም እና ደግሞ እግዚአብሔር ይመስገን ያን ያህልም ቻሌንጅ አልነበረም። ይሄ እንዲባረገው እንዲብናረገው ወይ ደግሞ አልነበረም። ሁሉም በጣም አሪፍ ነበረ። ፍናንንም እንግዲህ ባለቤቷንም እንኳን ደስ አላችሁ ቢዘገይም ለማለት እንወዳለን። ይኸው ሰርጉን በፍታፍታውን ላይ ብየሰማሁ ሽምግልና ብላ አስደነገጠችን ፍናን መጀመሪያ። ከዛ ቀጠለ፣ ከዛ ጋአት፣ ከዛ ምን፣ ከዛ ሁሉን ብራይዳል፣ ከዛ ሰርግ፣ ከዛም ሁሉ ከዚህ በኋላ ምን ይመጣል ይያለን ብራይዳል የቀዩ ነው የቀዩ ፓርት ነው በሸምድደናል ሁሉንም ማለት ነው። የቀረ ከለር አልነበረ። በደንብ ነው የተከታተልናችሁና ቆንጆ ነበር። በጣም ቆንጆ ይገባታል። ጥሩ ልጅ ናት። በጣም ጥሩ ልጅ ናት። በጣም በነገራችን ላይ ህይወት ብዙ ማስታወቂያዎች ሰርታለች። 15 የሚሆኑ ማስታወቂያዎችን ሰርቻለሁ። 5 ተከታታይም ሰርቻለሁ። ግን በሰራሁት ልክ እንትን አለል ጎበዝ አይደለም ሶሻል ሚዲያ ላይ እና ብዙ ሰውን የፌኑ ሰርግ ላይ ሲያይ ወይ የፌኑ እህት ነው እንደዛ ነው እንጂ ይሄ በቃ ምሳራ ምናምን አይመስለውም። እና እንትን እላለሁ ወይ ደግሞ እለያያለሁ። የሆነውን ለምሳሌ ዘመን ላይ ያለችውና ህሊና የሚል ተከታታይ ነበርኝ ከፍኑ ጋር እንደውም ይሰራል። እውነት ከፍኑ ጋር ባይዘ መጀመሪያ ስንተዋወቅ የሚሪንዳ ማስታወቂያ ነው ይሰራል እንጂ የሚሪንዳ ማስታወቂያ ላይ ነው የተገናኘ ነው። እና በጣም ረጅም ዓመት እና ህሊና ሁለተኛ አብረን ነው ማክስ ሚል የጁስ ማስታወቂያ የሶፍት ድሪንክ ማስታወቂያ አብረን ሰርተናል። ህሊና ሶስተኛ ስራችን ነው አብረን። ህሊና ተከታታይ ድራማ ነው። ከፉጨቱ በኋላ ነው
ልክ ፉጨቱ ነው አይደለ? የሱ ባለው ላይ ፍናንን እዛ ነው የምናውቃት አይደል? መጀመሪያ የምንተዋወቃት በዛ ይመስለኛል። ግን ድራማም ሰርታለች እኮ። ከዛ በፊት ነበሩ ድራማዎች በፊት ብቻ ግን አለ ወይ እዛ አካባቢ ሊሆን ይችላል። ያ ጥበብ ቆይታለች ከጠራቻቸው በልጅነታቸው ጠራቻቸው ናቸው። በእርግጥ ፌኖ አሳድጋታለች ጥበብ። እኔ ማልማሌ ትንሽ አንቺ ወደ ፕሮዳክሽኑ ወደ ምኑ እየሄድሽ ነው እንጂ ወደ ፕሮዳክሽኑ እንዳልኩሽ ደግሞ እንትን ይፈልጋል። ይሄ በጣም አክቲቭ መሆን አለብሽ። የኛ ስራ በጣም አክቲቭ መሆን አለብሽ። ራሽን በጣም ማስተዋወቅ አለብሽ። እኔ እንደዛ አይነት ሰነፍ ነኝ። አንስተኝ ፖስትሹ ብላኝ ራሱ ማለት ነው ትንሽ አሁን ፖስት ብዙ ራሱ ሶሻል ሚዲያ ላይ በጣም እሷ ናት እንትን የምትለኝ። አሁን መፖስት አለብሽ፣ ፎቶ መነሳት አለብሽ። እንደዛ አይነት ነገር ላይ አክቲቭ አይደለም። ይመጣል ግን እሱ አንዳንድ ሰዎች አሉ ሲመጡ አብሯቸው የሚመጡ ሰዎች አሉ። በነገራችን ላይ አስተውለህ ከሆነ አሁን አለማየሁ ታደሰን ኢንተርቪው ስናደርገው ባለቤቱ ማርታ በጣም ብዙ ስለሷ ከማውራቱ የተነሳ አብሯ የመጣች ሀረጎይና ሰፋ የመጣች ጊዜ ስለ ጸደኒያ በጣም ከማውራቱ የተነሳ አብሯ የመጣች። አሁን ሂዊም ስትመጣ ስለ ፍናን ስታወራ አብራቸው የመጣችሁ አለች ከጎንሽ እና ፍኖ የመጣች ጊዜ ያኔ መጀመሪያ ፊልም ይሰራው ጊዜ ብቻ የሆነ ብር ታጣናለች። የሜሪንዳ ማስታወቂያ ተከፈላችሁ? ሚዲያና ብር ተከፈለ። ግን እንትን ነው ስንሰራ ክሮቹ በጣም ትንሱም ነበረ። ጓደኛ ማቾች የነበረ መጀመሪያ ጓደኛ ሆነን ነው የሰራነውና ስንመጣ ተቀበልንና የሆነ ሁሌ የምንገናኝበት ምግብ ቤት አለ። እዛ ሄደን አዋተን ከግማሹ በላይ ዋው በጣም ብዙ ነበር። ዳጊ ነበር እና በላንበት። እና የመጀመሪያ ክፍያችሁን በምግብ ነው የጨረሳችሁት? ነው ከሜሪንዳው በፊትማ ሌላም እሷም የተከፈላት ሌላ እንትን ነበር። እኔም የሰሯቸው ነበሩ። ትንሽ ብር ለምደን ነበር። ብር አጠፋፍ ለምደን አጠፋፍ የሜሪንዳ ጊዜ በቃ ተሰብስበን እዛ 5 ቀን ስለተቀመጥን ጓደኛ ሆነ ነበር በጣም እና በቃ ወደ ምግብ ቤት ነው በላን አዋተን ከተሰጠን ጥሩ ነበር። አንዳንድ ማስታወቂያዎች አሉ የአፍሪካ ማስታወቂያ የሚመስሉ ፕሮዳክሽኖቹም ሰዎቹም መልእክቱም አይደለም። አንዳንዶቹ በአማርኛ ይተረጎማሉ ግን ማስታወቂያ እንደው የሚሰሩት አይደለ ኬንያውያን ወይ እንደዚህ ይመስሉኛል። እንደዚህ አይነት እድሎች ገጥመውሻል አንቺ? አሁን የምሪንዳው ማስታወቂያ ስትይ የምሪንዳው እንኳን የተሰራው በዚህ በሀገር ውስጥ ተንሱ ምናምን እንደ ሰብሰበበ የውጭ ዜጋ የለም። አሁን ሂዊዬ ምን ላይ ነሽ? በደንብ አክቲቭ በምን እንጠብቅሽ ከዚህ በኋላ? ያው የራስሽ የፕሮዳክሽን ካምፓኒ ያለሽ የራስሽን ስራዎች ትሰሪያለሽ። በእርግጥ ግን ሂዊን ከዚህ በኋላ በምን በደንብ እንጠብቃት? አሁን እንትን ተከታታይ ድራማ ነው ፊልም አለኝ። ማስታወቂያው ማይቆም ነው። ማስታወቂያው ያለ ሄዳል። ማስታወቂያው ሲመጣ እንትን ማለት ነው። አሁን በደንብ እንቀሳቀሳለን። የምታገኛቸው ሰዎች የሰራሻቸው ስራዎችና ምን ጠቀመሽና ከዚህ በኋላ ስትቆሚ ስራ ላይ ስትሆኚ ሰዎችን ስታገኝ ስራው እንዲቀጥል ምን አይነት ሰው መሆን እንዳለብሽ ገባሽ? ግን እንትን የቢሮም ስራ እሰራለሁ ኖርማሊ ማለት ለገንዘብ ቋሚም የቢሮ ስራ አለኝና ብዙ ሰዎችን የማግኘት አጋጣሚዎች አለኝ እና እስከዛሬ የማገኛቸውን ሰዎች አልጠቀምባቸውም ብዬ አስባለሁ። በጣም ብዙ ሰው አውቃለሁ፣ የሚጠቅሙኝንም ሰዎች አውቃለሁና አሁን ከነዛ ሰዎች እየሰበሰብኳቸውን ልምድም እውቀትም ወደ ራሴ ነገር አምጥቼ እንደዛ የመስራት ሀሳብ አለኝ። እንዳልኩሽ በቃ አልጠቀምበትም። የሆነ አንቺ በቃ ጓደኝነቱን ወይ መቀራረቡን ከዛ ትለያያለሽ ማለት ይሄ እኮ ባህሪ ነው። አሁን እንዴት መስራት እንዳለብኝ ሰዎች ጋር ያለሽን ልምድም አንዳንዴ ከትምህርት በላይ ሰዎች ጋር ያለ ልምድ በጣም ይጠቅማልና እሱን ቀይረዋለሁ ብዬ አስባለሁ። ከሚዲያ ሳትወጪ ከትወና ውጪ እንደው ብትሆኚ ምን ብትሆኚ ትፈልጊያለሽ? ወንጀል መርማሪ። እውነት ጋዜጠኛ ትኛለሽ? እንትን ሆስት አደርጋለሁ። ሆስቲንግ አሁንም እሰራለሁ። እሱ ወደው ሙያ ነው። ሰዎችን ማዳመጥ፣ መጠየቅ፣ ሆስት ማድረግ እየሰራው ነው። አሁንም
ሚዲያ ውስጥ ከትወና ውጭ ሆስት ማድረጉን ወዳለሁ። ከሚዲያ ውጭ ያልሽ መስሎኝ። ከሚዲያ ውጭ ግን ወንጀል መርማሪ ያልሽ በጣም ገርሞኛል። በጣም ነው የምወደው እና አሁንም የሆነ ነገር ስለሆነ ሰው ፍንጭ ካገኘው ተከትለሽ እስካገኘው ድረስ እንትን አይደለም። በጣም ነው የምወደው። አይሽ ቅድም የጠቀስናት ብስራት ገመቹን አሁን ማምጣት ይመስለኛል አይደል? ከተዘጋው ዶሴ እንደዚህ ፕሮግራሞች ነበሩ። እኔ በጣም እወዳለሁ። ሰዎች ማዳመጥ ደስ ይልሻል? በጣም እና ለሰዎች መድረስ በጣም ነው የምወደው እና ብዙ ራሱ ማየው ፊልም የወንጀል ምርመራ ፊልም በጣም ነው የምወደው። እንዴት ነው የሚያገኙት? ከዛ የሆነ በጣም እወዳለሁ እንደዚህ አይነት ነገር መከታተል። ከፍናን ጋር በጣም አውርተናል። በስለሽ ግን ምግብ ስላት ቀን ቀን ያበሻ ማታ ማታ የፈረንጅ አለች ማለት እንደሆነ ምን ይሆን የራሷን ነው። አይ እንደንትን ነው መቼም ዲነር ድሬስ አድርገን እንጀራ አንበላም። ቀን ቀን ያበሻ ማታ ማታ የፈረንጅ ምን ማለት ነው? ምን ማለት ነው? እንደሚጋብዙና ሰው ምሳ ሲጋብዛል እንጀራ ነው የምንወደው፣ እንጀራ ነው የምንበላው። ማታ ሲሆን ቀን እንጀራ እንበላለን። በሹካ በማንኪያም እንበላለን ማታ ማታ ሲሆን እንጂ ይሄ ነው ቀን ቀን ያበሻ ምግብ ነው የምንበላው። ማታ ስለማይመች ከምትለብሹ ልብስ ጋር የፈረንጅ በቃ ጀማው እንደዚህ ነው። በዚህ ነው የሚታወቀው። አለባበሱ ይወስነዋል። እንዴ በጣም ተገልጧል። ሙያስ ላይ እንደ ምግብ ነገር ከተነሳ አይቀር ኧረ አለኝ ሙያ ነው። አልነገረችሽም ማለት ደህና ደህና ነገር ስለሱ አልነገረችኝ። ደህና ነገር አስነገረች። ስለሱ አልነገረችኝ። ኧረ ባለሙያ ነኝ። ምን ስላልክ ይሁንጂ ምስር ነው ጥፍጥ ያለች ምስር ይሰራል። ቀን ቀን ማለት ነው። ማታ ስቴክ ነገር ይሉልኝ ለማለት ሂዊ እንግዲህ በቅርቡ በሚወጡ አዳዲስ ስራዎችሽ እንጠብቅሻለን። ሂዊ አሁን በቅርቡ ከሁሉም በፊት ቀድሞ የሚወጣው ምንድነው? በሱ እንሰና አንድ ፊልም አለኝ። እሱ ቀድሞ ይወጣል። ማስታወቂያ ግን ያው ድንገት አይታወቅም እንጂ አንቀርብ ያለኝ ፊልም ነው። ከዛ ደግሞ ተከታታይ ያለኝ በዋና ገጸ ባህሪ መካኒኩ ላይም ነበርሽ? ምን መካኒኩ ላይም ሰርቻለሁ። በዛ ሰዓት እንደውም በቃ በጣም ከሸዊትና ካለም ሰገድ ጋር ነበረ። በቃ ስስቅ ነው ሙሉ ፊልሙ ያልቀው። የቱ ጋር ነበርሽ አንቺ? ያ እንትን ጸሐፊ ያለች የጋራጅ ቤቱ ጸሐፊ እቃ ምናምን የምታቀበል እና እዛ ላይ ነው የሰራሁት። በቃ እየሳኩ ነው የሰራሁት። አለም ሰገድ ነበር። በጣም ነው የሚያስቀው። ከዛ ሸዊት አለች። እኔ ደግሞ እንዳልኩሽ መሳቅ አንዴ ደግሞ ከጀመርኩ በቃ አላቆመም። በጣም እየሳኩ ነው ያለው። በዛ ሰዓት ሲመረቅ የነበረኝ ስሜት ሲኒማ ታየው ለመጀመሪያ በጣም ከዮናስ ብርሃነ መዋጋ መስራት በዛ ሰዓት በጣም ትልቅ እድል ነው። አላፈርኩም። የዛኔ ከሰዎች ጋር ሄጄ ታየውበት ነበር። እንደ እድል ነው የሆነ ስሰራ ከተለለቅ ሰዎች ጋር ነው የሚያጋጥመኝና በጣም አሪፍ ነበር። እኔ ከሷ ጋር መሄድ የሚሰለችኝ ሁሉንም ሰው ሰላም ብለሽ ማለት ስትችል እንትና ታስቀኝ ነበር። ሰው ሰላም እላለሁ። ነገረችሽ እየሄድን እያለ በቃ ሰላም ብላ እኮ ማለት ትንሽ መስታወቱ ዝቅታ ግን እንዴ እንደደና ነው በቃ ቆማ ሄዳ ሰላም ብዙን ያማልሽና ሰላም ማለት እወዳለሁ። መውደድም ሳይሆን ይሄ አይተሻው ሰላም ነው እኔ ምናምን ማለት አልችልም። እንዴ ይሁን ረጅም ሰዓት ቆማል። ከዛ ደግሞ የሆነ ቦታም ሲሄድ በቃ እንዴ ነደና በጣም እንትን ነው ቆመሽ ጊዜ ተወስጃለሽ። እንትን እላለሁ። አሁን ዝም ብዬ ጸጊ እንዴት ነሽ ብዬሽ ካለፍኩ እላታለሁ። ስም በደንብ ሰላም አላልኳት የሚደብራት ይሆን? አረ በቃ እንጂ ሰላም ብለሻታል። አላየችሽም እኮ እሷ ምናምን ትለኛለች። አረ ግን ሰላም በቃ እንትን ነው። በደንብ ደግሞ ሰላም ካላልኩሽ ውስጤ በጣም እንትን ይላልና
ቆመሽ በደንብ ረጅም ሰዓት ሰው ሰላም ይላል። ካላዩኝ እጣራለሁ። እንዴ ካላዩኝ እንትና ነብይ አላየኝም በቃ አላየሽም እኮ ስላላየኝ ነው ጣርቼ ወይም ደግሞ ሄጄ ሰላም እላለሁ። እንግዲህ ዛሬ ሂዊ እንግዳችን ስትሆኚ ፍናን አብራሽ የመጣች ነው የሚመስለው። ሁለት ሰው ኢንተርቪው ያደረገ ደብል ካስት ነው። ስለመጣሽ በጣም ደስ ብሎናል ሂዊ። የእውነት በጣም ታታሪ ልጅ፣ ብዙ ስራ ይሰራሽ፣ ግን ያው አትናገሪም ግን ብዙ ስራዎች ሰርተሻል። እኔ የገረመኝ ስለ መለከት እና የድሮ መካኒኩ የድሮ እነዛ ላይ እንደተሳተፍሽ አላቅም ነበር እውነቱን ለመናገር። ግን በርቺ፣ ብዙ ስራዎች ካንቺ ይጠበቃሉ። በጣም ይሄንን ባህሪሽን ቀጥይበት። እንዴ በጣም ደስ የሚል ባህሪ ነው ያለሽ። ቀጥይበት። ስለመጣሽ አክብረሽን እኛም በጣም አድርገን የምናመሰግነው ሂዊዬ። እኔም በጣም አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። በሌላ ደግሞ እንገናኛለን። በአዲሱ ስራሽ የዛን ጊዜ ደግሞ ተጋብዘን እንመጣለን፣ እናየዋለን። ቴንኪዩ። በጣም አመሰግናለሁ። እናመሰግናለን። ቴንኪዩ። መልካም ቅዳሜ ከሰዓት እንግዲህ የሻይ ሰዓታችን ይህንን ይመስላል። አሪፍ ቆይታ ነው ያደረግነው። እንቀጥላለን። አብራችሁን ቆዩ።